ያንዲት በልማትና በዘመናዊነት ፈጣን እርምጃ ላይ የምትገኝ ከተማ ህልውናዋ የሚወሰንበትን ቁልፍ ጉዳይ ቀዳሚ ስራዋ አድርገዋለች። በብዙ መልኩ እየተቀየረች ያለችው አዲስ አበባን ወደ ላቀ ምዕራፍ ለማሸጋገር እየተከናወኑ ካሉ ወሳኝ ተግባራት መካከል ጠንካራ ተቋማት መገንባት ዋነኛው ስትራቴጂካዊ ግብ ነው። ይህን መነሻ በማድረግ ባለፉት ጊዜያት የተከናወኑ ስራዎች ዛሬ ላይ ተቋማት ጠንካራ አሰራር፣ ቀናኢ ስነ ምግባር የተላበሰ ሰራተኛና አመራር እንዲኖራቸው በማስቻል ተጨባጭ ውጤት ማምጣት ተችሏል። ተቋም ከተገነባ በየትኛውም አይነት ሁኔታ የህዝብ አገልግሎት ደረጃውን የጠበቀ ሆኖ ይቀጥላል። በሁኔታዎች የሚቀያየር ወይም ደግሞ አንዳንድ ጊዜ ጥሩ ሆኖ ሌላ ጊዜ ደግሞ ጉድለት የሚበዛበት አይሆንም ማለት ነው። ይህንን መነሻ በማድረግ ተቋሞቻችን በስርዓት የተገነቡ ጠንካራ የአገልግሎት ስርዓት ያላቸው፣ አሰራር ያላቸው፣ ስነ ምግባርን የተላበሰ ለህዝብ ቅርብ የሆነ ሰራተኛ አመራር እንዲኖራቸው በርካታ ጥረቶችን አድርገናል። ውጤቶችንም አግኝተንበታል። ከተማዋን እየቀየሩ ህዝብን እየጠቀሙ ያሉ ስራዎች ሁሉ ቀጣይነት የሚኖራቸው በውስጧ ጠንካራ ተቋማት ሲፈጠሩ መሆኑ ጥርጥር የለውም። ለዘመናዊ የተቋም ግንባታ የተቀመጡ መስፈርቶችን በመተግበር ይነሳበት የነበረውን ወቀሳ በግልጽ አሰራር የለወጠ ማሳያ ተደርጎ የሚወሰደው ደግሞ የከተማዋ የደንብ ማስከበር ባለስልጣን ነው። የደንብ ማስከበር ባለስልጣን እንደምታውቁት በከተማችን ቀደም ባለው ጊዜ በተለይም ደግሞ ከ4 እና 5 ዓመት በፊት በብዙ መንገድ በህዝብ ሲወቀስ በአገልግሎቱ ምክንያት ህዝብ ሲማረር ይሰማ ነበር። ይህንም መነሻ በማድረግ ምን የተለየ አዲስ ነገር እንስራ፣ የአሰራር ስርዓቱንስ እንዴት እናሻሽለው፣ እሱም መነሻ በማድረግ ባለስልጣን መስሪያ ቤቱ በአሰራር፣ በቴክኖሎጂ፣ በሰው ኃይል የመገንባት ስራውን በተከታታይ ሰርቶ ውጤት አሳይቶናል። ተቋም ለመገንባት ፍላጎትና ቁርጠኝነቱ ካለ በፍጥነት ማሳካት እንደሚቻል የደንብ ማስከበር ባለስልጣንን ኑ ተመልከቱት ለመባልም በቅቷል። እርግጥ አሁንም ቢሆን የደንብ ማስከበር ኦፊሰሮች ከፊታቸው 2 ትላልቅ ኃላፊነቶችን በብቃት መፈጸም ይጠበቅባቸዋል። ለህዝብ ጥቅም ሲባል የወጡ ደንቦችን በሚገባ የህዝቡን ጥቅም ለማስጠበቅ ሲባል የህዝቡን መብት ለማስከበር ሲባል ያለምንም ግራቀኝ ማለት ደንቡን በደንብ እንዲከበር ማድረግ ነው። ይህን ስታስከብሩ ደግሞ እናንተ ራሳችሁ በሚገባ የተጣለባችሁን ኃላፊነት እየተወጣችሁ እንደሆነ ህዝቡ እንዲገነዘብ ማድረግን በሚገባ እሱንም መያዝ ይገባል። ዩኒፎርማችሁ በጣም ያምራል። ለየት ያለ ዩኒፎርምን ለብሳችኋል። እንግዲህ ተግባራችሁም ለየት ያለ እንደዚሁ ይሆናል ማለት ነው። ቀደም ባሉት ዓመታት የደንብ ማስከበር ስራ በህዝብ ዘንድ የሚታይበት እይታ ተቀይሮ አሁን መሰረታዊ የአሰራርና የመዘመን ለውጥን አዋልዷል። ፍጹም አገልጋይነት እንዲላበሱ፣ ስነ ምግባር የተላበሰ እንዲሆኑ፣ የሰውንም ክብር ጠብቀው በጠበቀ መልኩ ስራቸውን እንዲያከናውኑ፣ ቴክኖሎጂንም እንዲጠቀሙ፣ ክህሎታቸውንም እንዲያሳድጉ፣ ከምንም በላይ ህዝባችንንና ከተማችን በመውደድ ህዝብን በታማኝነት እንዲያገለግሉ ዘመኑን የዋጀ ደረጃውን የጠበቀ ከተለያዩ ሀገሮች ተሞክሮዎችንም በመውሰድ በአሁኑ ሰዓት የአዲስ ከዚህ በፊት ስንጠቀምበት ከነበረው አዲስ የደንብ ልብሳችንንም በዛሬው ዕለት ለአዲስ አበባ ህዝብ በይፋ የምንገልጽበት ነው። የከተማዋን ውበትና ስርዓት ከመጠበቅ ጀምሮ ህገወጥ ንግድንና የመሬት ወረራን በስርዓት እስከ መከላከል ድረስ የተመዘገቡ ስኬቶች የዚሁ ጠንካራ ተቋም ግንባታ ፍሬዎች ናቸው። ይህ ጉዞ በከተማዋ ሌሎች ተቋማትም ተመሳሳይ የውስጥ አሰራርና የሥነ ምግባር መላበስ ጉዞ ተጠናክሮ ሲቀጥል የከተማዋን ብልጽግና ለማፋጠን መንገድ ጠራጊ ነው።